ክቡራትና ክቡራን እንግዲህ ወደፊት አላርም እና ሴንትራል ሎክ ሲስተም ስለምንማር በዋናነት ሴንትራል ሎክ ላይ ሪሌ ያስፈልጋል። ሪሌ እንግዲህ በዋናነት ስለ ሪሌ ነው ዛሬ የምናየው። ሪሌ ማለት ኮንትሮል ስዊች ታይፕ ነው። ስለዚህ በዋናነት የሚያገለግለው በሎ አማውንት ኦፍ ቮልቴጅ ወይም በሎ ቮልቴጅ ሃይ አማውንት ኦፍ ቮልቴጅን መቆጣጠር ነው። በትንሹ ትልቁን የመቆጣጠር ወይ ነው ማለት ነው። ስለዚህ ሴፍሊ ኦፕሬት እንዲያደርግ ትልቁ በትንሽ አማውንት ኦፍ ቮልቴጅ ትልቁን የምንቆጣጠርበት ወይ ነው ማለት ነው። እና ታይፕስ ኦፍ ስዊች ላይክ ዛት ሰው ስንት አይነት ሪሌዎች አሉ የሚለውን ስንመለከት በዋናነት ኦልሞስት የመጀመሪያው 3 ፒን ያለው ሪሌ ሊያጋጥማችሁ ይችላል። 4 ፒን ያለው ፒን የምላቸው ተርሚናሎቹን ነው ማለት ተርሚናል ማለት ጫፎቹ ማለት ነው። ለምሳሌ እዚህ ጋር አንድ ተርሚናል አለ፣ 2 ተርሚናል፣ 3 ተርሚናል የማይታይ ደግሞ እዚህ ጋር አንድ ተርሚናል አለ። ይሄ አሁን ባለ 4 ተርሚናል ነው ማለት ነው። 4 ተርሚናል ያለው ነው። ስለዚህ 4 ተርሚናል ያለው አለ፣ 5 ያለው አለ ኤንድ ኦልሶ ዴር ኢዝ ኦልሶ 8 ተርሚናል 8 ተርሚናል ያለው ሊያጋጥማችሁ ይችላል ማለት ነው። ዲፔንድ ኦን ዘ አፕሊኬሽን ካን ዩ ዳት ዋን ኦኬ። ሶ ይሄን ያልካልኳችሁ ሪሌ በዋናነት ሁለት ሳይዶች ወይም ፖርሽኖች ሁለት ሳይድ አለው ማለት ነው። በዋናነት ሁለት ሳይድ አለው። ያ ሳይድ በደንብ ስሙኝ፣ በጣም ወሳኝ ነገር ነው የማወራው። ያ ሳይድ በዋናነት ማግኔት ሳይድ ይባላል። ይሄኛው ሳይድ ማለት ነው ማግኔት ሳይድ ይባላል። እቺ አራት ማዕዘን የሆነችዋ ሳይድ ማለት ነው። እዚህ በስኬማቲክ ዲያግራም ላይ እንዳለው እቺኛዋ ማግኔት ሳይድ ትባላለች ማለት ነው። ማግኔት ሳይድ ትባላለች ማለት ነው። እቺ በላይ በኩል ያለችዋ ደግሞ ኖርማሊ ኦፕን የሆነችዋ እሷ ደግሞ ስዊች ሳይድ ትባላለች። ሰው ስንት ሳይድ አለው ማለት ነው? ሁለት ሳይድ ወይም አቅጣጫ አለው ማለት ነው ሪሌ። እዚህ መጀመሪያው ምንድን ማግኔት ሳይድ አልኳችሁ፣ ማግኔት ሳይድ ኦኬ። ኤንድ ሰከንድ ዋን ስዊች ሳይድ ማለት ነው። ስዊች ሳይድ የምንለው የትኛውን ነው? ስዊች ሳይድ የምንለው ይሄኛውን፣ ማግኔት ሳይድስ በስር በኩል ያለው ማለት ነው። ስለዚህ አሁን በእኛ ኬስ ስንት ተርሚናል አለው ማለት ነው? 4 ተርሚናል አለው። እዚህ ጋር 1 2 እዚህ ጋር 3 እዚህ ጋር ደግሞ 1 4 አለው ማለት 4 እግር ያለው ተርሚናል ወይም 4 ተርሚናል ያለው ታይፕስ ኦፍ ሪሌ ነው እዚህ ጋር ያለው ማለት ነው። ስለዚህ በዋናነት የተርሚናሎች ደግሞ እያንዳንዳቸው ምን አላቸው? ስም አላቸው ማለት ነው። በዋናነት ፎከስ አድርጌ የማወራው እዚህ ቪዲዮ ላይ ባለ 4 ተርሚናሉ ነው። ስማቸው ሰም ኤክስቴንት የሚለያያል። ባለ 3 ሲሆን አሁን ኤክስፒ ምናምን ነው የሚባለው። ባለ 5 ሲሆን ኦልሞስት ከዚህ ጋር ተመሳሳይ ነው። ግን ባለ አራቱ እዚህ ጋር እንደምትመለከቱት 85 አለች እያንዳንዱ ተርሚናል ስም። ለዚህ ፎር ኤግዛምፕል ይሄ 85 እዚህ ጋር 85 ለምታያት፣ ከዛ 86 87 እና 30 የሚባሉ የተርሚናል ስሞች አሉት ማለት ነው። እና እነዚህ ጀስት ማወቅ ይኖርባቸዋል ማለት ነው። እዚህ 30 85 86 እና 87 አሉ ማለት ነው። እዚህ 85 እና 86 በምን ሳይድ ናቸው? በማግኔት ሳይድ ናቸው። በማግኔት ሳይድ ነው ያሉት ማለት ነው። 30 እና 87 30 እና 87 ደግሞ በምን ሳይድ ነው ያሉት? በስዊች ሳይድ ነው ያሉት ማለት ነው። ስለዚህ ችኛይትን ስዊች ሳይድ ቅድም እንደነገርኳችሁ ይሄኛውን ማግኔት ሳይድ ብለን በሁለት ክፍል ማየት እንችላለን ማለት ነው። ሪሌ ሰው እስኪ ወደ ታች ዝቅ እንበልና እንየው። ኦኬ ወደ ታች ዝቅ ስንል እዚህ ጋር እንትን አለች። እቺ እዚህ ጋር አንድ ያመጣኋት ድሮይንግ አለች እዚህ ጋር የምትመለከቷት። አሁን ባለ 4 ፒን ነው ቅድም እንደነገርኳችሁ። እዚህ ጋር አንድ ፒን አለ። ሌትስ ሴይ ፎር ኤግዛምፕል ኢፍ አይ ማክሲማይዝ ኢት፣ እስኪ ማክሲማይዝ አድርጌ ላሳያችሁ የሚታይ ከሆነ። አሁን ይሄ እዚህ ጋር እንደምትመለከቱት እዚህ ጋር 30 የምትል ጽሁፋለች፣ 30 የምትል ጽሁፋለች ማለት ነው። እዚህ ጋር ደግሞ 86 እቺ 30 ናት። ኦኬ 30 86 እቺኛው እዚህ ጋር 85 አለ ማለት ነው። ስለዚህ ሪሌዎች ላይ በዋናነት እንደዚህ ተርሚናሎቹ ተጽፈው ልታገኙ ትችላላችሁ፣ ስማቸውን ማለት ነው። ስማቸው ማለት ነው ላይኖርም ይችላል፣ ግን ከሌለ በምንድን ነው የምታውቁት? በኮንቲኒቲ ቴስት ነው የምታውቁት። እሱን ከሌለ ማለት ነው። ከሌለ በኮንቲኒቲ ቴስት ቼክ አፕ ማለት ትችላላችሁ ማለት ነው። ካለ ግን ያው ጽሁፉ እንደዚህ ኖርማሊ ስለሚታይ ችግር የለውም ማለት ነው። ችግር የለውም ማለት ነው። ስለዚህ እዚሁ ላይ ሪሌውን ገልበጥ አድርጋችሁ ተርሚናሎች ላይ ጽሁፎችን እንዳሁኑ እንዳሳያችሁ 30 86 87 85 የሚለውን ተርሚናል ማየት ትችላላችሁ ማለት ነው። ስለዚህ ቅድም እንዳወራችሁ 85 እና ስንት 85 እና 86 ምን ሳይድ ናቸው ነው ያልኳችሁ? ማግኔት ሳይድ፣ ማግኔት ሳይድ ወይም ኮይል ሳይድ ናቸው ማለት ነው። 30 እና 87 ደግሞ ምንድን ናቸው ማለት ነው? ስዊች ሳይድ ናቸው ማለት ነው። ስዊች ሳይድ ናቸው ማለት ነው። ሶ ሃው ዊ ዋየር ዲስ እንዴት ነው ዋየር የምናደርገው? ይሄን ነገር በጣም ስሙኝ፣ በጣም ስሙኝ። ብዙ ሰዎች የሚሳሳቱበት ፓርት ስላለ ማለት ነው። ስለዚህ እንዴት ነው ዋየር የምናደርገው? አሁን ስለ ሪሌ የተወሰነ ግንዛቤ አግኝታችኋል ብዬ አስባለሁ። ሶ እንዴት ነው ዋየር የምናደርገው የሚለውን በዚህኛው ቪዲዮ አሳያችኋለሁ ማለት ነው። ስለዚህ መጀመሪያ ላይ ተርሚናሎችን አይደንቲፋይ እናደርጋለን። ቅድም እንደነገርኳችሁ የመጀመሪያው ተርሚናል
30 ነው። ይህን ተርሚናል እንዳትረሱ። 30 ተርሚናል ማለት ሁል ጊዜ ከባትሪ በፊውዝ ሊሆን ይችላል ወይም ዳይሬክት ከባትሪ ጋር ሊሆን ይችላል። ከባትሪ ፖዚቲቭ ጋር የሚገናኝ ነው። ምንም አይነት ኢንተርቬንሽን የለውም። በቃ ይሄ ከባትሪ 30 ጋር የሚገናኝ ነው። ነገርኳችሁ፣ ጨርሻለሁ። ስለዚህ 30 ተርሚናል ከተባላችሁ ሁሌ ከማግኔት ጋር ከባትሪ ፖዚቲቭ ጋር የሚገናኝ ነው። ኢዴር ከምን ጋር ሊኖር ይችላል? ከኮይል ጋር ሊሆን ከዚህ ጋር ፊውዝ ሊኖር ይችላል፣ ላይኖር ይችላል፣ ችግር የለውም። ስለዚህ ዳይሬክትሊ ከባትሪ ፖዚቲቭ ጋር የሚገናኝ ማለት ነው። ከዛ ሌላ ደግሞ ተርሚናል አለ 86 የሚባል ይሄም ዳይሬክት ከማን ጋር የሚገናኘው? ከባትሪ ፖዚቲቭ ጋር። ምን ማለት ትችላላችሁ? ሁለቱም ባትሪ ዳይሬክትሊ እንደዚህ አድርጋችሁ ሸንት አድርጋችሁ ሁለቱን ጫፍ አንዱን ለ30 አንዱን ለ86 መስጠት ትችላላችሁ። ይላችሁ ብዙ ቪዲዮ ላይ አንዳንድ ቦታ የሚሉት ለ85 ነው የሚሰጠው ይሄ እዚህ ጋር አሁን የሰጠሁት እኔ ይላሉ። ግን እሱ ስኖት ሪኮመንድ 85 እና 86 ታቀይሩ ችግር የለውም። ግን ዳይሬክት ካለ ሊያቃጥልባችሁ ይችላል እና እኔ የምመክረው ይሄ እዚህ ድሮንግ ላይ ያለውን ነው። ስለዚህ 86ን ወስዳችሁ ከማን ጋር ታገናኛላችሁ? ከባትሪ ጋር ታገናኛላችሁ። 85ን ከባትሪ ጋር ታገናኛላችሁ ማለት ነው። ስለዚህ 85 የቀራችሁ ሁለት ተርሚናል ቀራ። 85ን ወስዳችሁ ከግራውንድ ጋር ድድቡ ኔጌቲቭ ባትሪ ተርሚናል ወይም ቻንሲ ማለት ነው። ቻንሲ ታደርጋላችሁ ማለት ነው። እዚሁ ጋር ግን የምነግራችሁ ወይ በ86 በኩል አንደኛ አማራጭ ይህችን ከለር ልቀይራት በደንብ እንዲገባችሁ። ወይ በ86 በኩል አንደኛ አማራጭ ወይ ደግሞ በ85 በኩል ሁለተኛ አማራጭ ስዊች እዚህ ጋር ታስቀምጣላችሁ ማለት መቆጣጠሪያ። ዘበኛ ያስፈልገዋል ይሄ ነገር፣ ካለ ዘበኛ የሚሆን ነገር አይደለም። ስለዚህ እዚህ ጋር ተቆጣጣሪ ታስቀምጣላችሁ ማለት ነው። በዋናነት ፋንክሽኑ ይሄም ለመቆጣጠር ስለሆነ ማለት ነው። ስለዚህ በዚህ በኩል እዚህ ጋር ነው አሁን በ86 በኩል ስዊቹን ያደረገው። በዚህም ግራውንዱ ጋር በ85 በኩል የሆነ ስዊች ማድረግ ትችላላችሁ የሚቆጣጠር ለሴ ፎር ኤግዛምፕል ለኢሲዩም ልትሰጡ ትችላላችሁ ምናምን ነገር እና ከዚህ ጋር ለኢሲዩ መስጠት ትችላላችሁ። ዋቴቨር ኢት ኢዝ ቦይ ነው። እዚህ ጋር የሚቆጣጠር ስዊችም ሊሆን ይችላል። መቆጣጠር ያስፈልጋል ነው እንዳትረሱ። ስለዚህ 85 ወደ ግራውንድ ነው የሚሄደው፣ ግን በ85 እና በግራውንድ መካከል ዩ ሜይ ሃቭ ስዊች እንደዚህ ቻንስ ሊኖራችሁ ይችላል። ወይም በ86 ጋር ከባትሪ መጥቶ 86 ከመግባት በፊት ስዊች እንድታደርጉበት ትችላላችሁ ማለት ነው። ምክንያቱም ዋና ፋንክሽኑ በዚህ ከባትሪ የመጣውን ከዚህ ጋር የመጣውን መቆጣጠር ነው ወደ ግራውንድ ከመሄዱ በፊት ማለት ነው። እንግዲህ 85 እና 86 ምንድን ናቸው ብያችኋለሁ። ኮይል ሳይድ እዚህ ጋር ማግኔት አለ ማለት ነው። ኮይል አለ ማለት ነው። ከዛ የሚቀረን 87 ነው። 87 ደግሞ ሎድ ነው። እዚህ ጋር አምፖል ሊሆን ይችላል የምትቆጣጠሩት፣ ስታርተር ሞተር ሊሆን ይችላል፣ ፋል ሊሆን ይችላል፣ ሰምቲንግ መኪና ላይ ያለን ነገር ብቻ ከዚህ ታወጡ። እንደዚህ ሆርን ሊሆን ይችላል። ሆርን ቀላል ስለሆነች ልንገራችሁ። ሆርን ማለት ጥሩምባ ነው። ጥሩምባ የምትቆጣጠሩበት ጥሩምባ ሁለት ተርሚናል ሊኖሩ ይችላል። አንደኛው ግራውንድ ነው ጥቁሩ ማለት ነው። አንደኛ ቀይ ሊኖሩ ይችላል። ስለዚህ ቀዩን ዳይሬክት ከ87 ጋር ታስራላችሁ። ቀዩን ከ87 ጋር። ይሄን ደግሞ አሪፍ ኤግዛምፕል ነው። ይሄ ሆርን ነው። የሆርን ስዕል በደንብ ለሰራትና ላሳያችሁ። ሆርን ጁስ ላይ ደስ ይሄ ቢሆን ሆርን ናችሁ። ሁለት ተርሚናል አለው። አንዱ ግራውንድ እዚሁ ጋር ግራውንድ ይጨርሳል ቦዲ ላይ ማለት ነው። አንደኛው ደግሞ ፖዚቲቭ ተርሚናል ነው። ፖዚቲቭን ከ87 ጋር ትሰራላችሁ። ጨረሰ። ከዛ 86ን 85ን ግራውንድ ጋር ታገናኛላችሁ። 86ን ከባትሪ ፖዚቲቭ ጋር ከማገናኘታችን በፊት እዚህ ጋር ጥሩምባ ስዊች ያስፈልገዋል። ኦን ኦፍ የምታደርጉበት ማለት ነው። እዚህ ጋር ስዊች አድርገንበታል። እዚህ ጋር ስዊች እንሰራለታለን ማለት ነው። ከዛ ከፖዚቲቭ ተርሚናል በስዊቹ በኩል አድርጎ ባትሪ 86 ጋር ማለት ነው። ከዛ ዳይሬክት እዚህ ጋር ለ30 ደግሞ ባትሪ ይሰጠዋል ማለት ነው። ከዛ ሰንበዲ መቶ እዚህ ጋር ይችን ክሊክ ሲያረጋት ማብሪያ ማጥፋት ኦን ሲያረጋት ጥሩምባው ምን ይላል? ይጮሃል ማለት ነው። ጥሩምባው ምን ይላል? ይጮሃል ማለት ነው። ከዛ ውጪ አይጮህም ማለት ነው። አይጮህም ማለት ነው። ሰው በዚህ ወይ ዋየር እናደርጋለን ማለት ነው። እዚህ ጋር አንድ ኤግዛምፕል አለች፣ ተጨማሪ ኤግዛምፕል ናት። ያው ምንድነው ባትሪ አለ። ሰው ቅድም እንደነገርኳችሁ ኮንትሮል ዲቫይስ ወይም ኮንትሮል የምትቆጣጠሩበት ባይዘር በ86 ወይም በ85 በኩል ማለት ትችላላችሁ። ግን ብዙ ጊዜ እያደረጉ ያሉት በ86 ነው። ኖርማል ነው ፕሮብለም። 87 ወደ ሎድ የሚሄድ ነው እንዳትረሱ። 87 ሎድ ነው። እሱ የምትቆጣጠሩት ነገር ጥሩምባ ሊሆን ይችላል፣ ላምፕ ሊሆን ይችላል፣ ፓምፕ ሊሆን ይችላል ምናምን የሚወጣው አውትፑቱ በ87 ነው። 30 ምንድን ነው ብያቸዋለሁ? ባትሪ ፖዚቲቭ ዳይሬክት የሚመጣበት ነው። 86 ምንድን ነው ብያቸዋለሁ? 86 ጀስት ኢንፑት ነው። በምን ሳይድ ነው? በማግኔት ሳይድ ነው። 85 ደግሞ ምንድን ነው? ግራውንድ ነው። 85 ግራውንድ ነው። በማግኔት ሳይድ በኩል ያሉ ናቸው ማለት በሱ ሳይድ 87 ናቸው። ሶሪ እንቅልፍ የመቱ ነው እናታ እየቀረጽኩላችሁ ስለሆነ ነው። ስለዚህ በዚህ ወይ ኮንትሮል ታደርጋላችሁ ማለት ነው። ስለዚህ ሪሌ ይሄን ይመስላል። በዋናነት ሪቫይስ ታደርግላችሁ ሁለት ሳይድ አለው።
ሁለት ሳይዶች አሉ። ምንና ምን? ኮይል እና ስዊች ሳይድ። ኮይል እና ስዊች ሳይድ አለው ማለት ነው። እዚህ ጋር ምታላችሁ ስኬማቲክ ዲያግራም ቀለል ስለሚል ኮይል እና ስዊች ሳይድ አለው ማለት ነው። ኮይል እና ስዊች ሳይድ አለው ማለት ነው። ኮይል ሳይድ ማን ማን ያለው? 86 እና 85። 85 ብዙ ጊዜ ግራውንድ ይደረጋል ነው። 86 ደግሞ ከባትሪ ፖዚቲቭ ጋር ይገናኛል። ግን እዚህ ጋር ኮንትሮል ዲቫይስ አለው ማለት ነው። ኮንትሮል ዲቫይስ አለው፣ ስዊች ይገጠምበታል እዚህ ጋር እና ከዛ ስዊች ይደረግበትና ባትሪ ፖዚቲቭ ጋር ይገናኛል ማለት ነው። ከባትሪ ፖዚቲቭ ጋር ይገናኛል ማለት ነው። 87 አውትፑታችን ላምፕ ሊሆን ይችላል፣ ምን ሊሆን ይችላል። ከዚህ ካገኘ በኋላ ምን ያገኛል ማለት ነው? ግራውንድ እዚህ ጋር ያገኛል ማለት ነው። 30 ምንድን ነው? ከባትሪ ፖዚቲቭ ጋር ዳይሬክት የሚታሰር ነው ማለት ነው። ሪሌ ይሄን ይመስላል። ስለዚህ በዋናነት ሁለት ሳይድ አለው፣ ማግኔት ሳይድ እና ስዊች ሳይድ የሚባል ማለት ነው። ስለዚህ ብዙ ጊዜ 85 እና 86ን የሚያቀያይሩ ሰዎች አሉ። ይሄ ፖላሪቲ ላይ ኢፌክት ስለሚኖረው ቢ ቴክ ኬር ኦፍ ዳት እላለሁ ማለት ነው። 86 ብዙ ጊዜ ከባትሪ ፖዚቲቭ ጋር እና ከኮንትሮል ዲቫይስ ስዊች ጋር ሊሆን ይችላል፣ ከኢሲዩ ጋር ሊሆን ይችላል። ብዙ ጊዜ ይገናኛል። 85 ግራውንድ ነው ዳይሬክት የሚደረገው የሚለውን መልዕክት ለማስተላለፍ እሞክራለሁ። ታንክ ዩ ፎር ቱዴይ ባይ ባይ።